ሰላም እንዴት ናችሁ? ውድ የ433 ስፖርት በኢትዮጵያ ተከታታዮቻችን፣ አሁን ደግሞ በአዲስ ፕሮግራም መተናል። በዛሬው ፕሮግራም ደግሞ የምናነሳው አርሰናል እና ፓሪስ ሴን ጀርሜን ያደረጉትን የቻምፒየንስ ሊግ የፍጻሜ ጨዋታ እንግዲህ ፒኤስጂ በማሸነፍ ዋንጫውን ባክ ቱ ባክ ማሸነፍ የቻለበትን አጋጣሚ ተመልክተናል። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች የምናነሳ ነው የሚሆነው። ጨዋታው እንዴት ነበር የሚለውን ነገር፣ ለአርሰናል ምን ማለት ነው፣ ለፒኤስጂስ ምን ማለት ነው የሚለውን ነገር ለማየት ለመመልከት እንሞክራለን። ከእናንተ የሚጠበቀው ታዲያ እስከ ፕሮግራሙ መጨረሻ ድረስ አብራችሁ መሆኑ፣ እንደዚሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አሪፍ ቆይታን ተመኙ። አርሰናል የፕሪሚየር ሊጉን ዋንጫ ካሳካ በኋላ በቀጣዩ ሳምንት ደግሞ ማለትም በዚህኛው ጨዋታ ላይ ደግሞ ከፒኤስጂ ጋር በመፋለም የቻምፒየንስ ሊጉን ደግሞ ዋንጫ ወደ ራሱ ለማምጣት ጥረት አድርጎ ነበር። ምናልባት አርሰናል ከ2006 በኋላ ለዚህኛው ቻምፒየንስ ሊግ የፍጻሜ ጨዋታ መብቃቱን ተከትሎ ይሄኛው ጨዋታ የተለየ ድባብ ይኖረው ነበርና በዚህ ጨዋታ ላይም እንዲሁም ቴሪ ዳንኤል ኦንሪ ራሱ በዚህ ጨዋታ ላይ ተገኝቶ ነበረ። የክብር እንግዳ የነበረበትን አጋጣሚ ነበር ተመልክተን የነበረውና መጨረሻ ላይ አርሰናል በጣም ክሎዝ ሆኖ ነበር። ቻምፒየንስ ሊጉን ለማሳካት በጣም ተጠግቶ ነበር። አሁን ምንም አይነት ቻምፒየንስ ሊግ እንዳላሳኩት ሳይሆን በጣም ተጠግቶ ሊያሳካ የሚችልበት አጋጣሚ በጣም ሰፊ ነበር። ምናልባት ጥቂት ደቂቃዎችን በዛው እንቅስቃሴ ያንን የሶል ካምቤልን ጎል አስጠብቀው መቆየት ቢችሉ ኖሮ ምናልባት ሻምፒዮን የሚሆኑበት አጋጣሚ ይፈጠር ነበረ። እንግዲህ ቀላል አይደለም አይደለ? አንድ ዋንጫ ለረጅም ዓመት ሳያሳኩ መቆየት፣ ከዛ በኋላ ደግሞ ካሳኩት በኋላ ከማሳካታቸው በፊት እንደነበረው አይደለም የሚሆነው። አሁን አርሰናል ለ22 ዓመት አካባቢ አላሳካም ነበር አይደለ? አሁን አሳክቶታል። ለአርሰናል አሁን ለምሳሌ አርሰናል ለሚያክል ትልቅ ቡድን አሁን ፕሪሚየር ሊግ ማሳካት በቃ ይሄ ጥጉ አይደለም አይደለ? አርሰናል ትልቅ ቡድን ነው፣ ትልቅ ታሪክ ያለው ቡድን ነው ምናምን አይደለ? በጣም በትልቅ አሰልጣኝ ከዚህ በፊት ሰልጥኖ የሚያውቅ ቡድን ነው። ብቻ በአጠቃላይ ይሄ የወርልድ ዋይድ ብራንዱ ራሱ በጣም አስደናቂ ነው። ስለዚህ አርሰናል ጀስት አንድ ፕሪሚየር ሊግ ብቻ በማሳካት ሁሉ ነገር ይስተካከላል በቃ ወይ ደግሞ ሁሉ ነገር በቃ ፊክስ ሆኗል ምናምን ነገር ማለት አይደለም። መደጋገም አለበት፣ ደግሞ ማሳካት አለበት። በቀጣይም እንደዚሁ ቢያንስ በየአመቱ እንኳን ማሳካት ባይችል በየ2 ዓመቱ በየ3 ዓመቱ ማሳካት የሚችል ነው። በተለይ ደግሞ የሚኬል አርቴታውን ቡድን ደግሞ ስትመለከቱት የተገነባበት መንገድ በጣም በታቀደ በተጠና መንገድ ስለሆነ ቢውል የተደረገው ወይም ደግሞ የተገነባው ለሚመጡትም አመታቶች ዋንጫ ማሳካት የሚችል ቡድን ነው። አይደለም ለሚመጡት ጊዜያቶች ብቻም ሳይሆን ባለፉት ጊዜያቶችም ሁለተኛ ወጥቶ ባጠናቀቀበት ጊዜ ማሳካት ይችል ነበር ያን ዋንጫ። ለምን? ተጫዋቾቹ ብቁ ናቸው ምናምን። በእርግጥ እስከዚህኛው አመት ድረስ የተጠበቀበት ሪዝን አለው አይደለ? ብዙ ነገሮችን ማስተካከል ነበረበት ሚኬል አርቴታ ካለው ልምድ አንጻር፣ እንደዚሁም ደግሞ የስኳድ ዴብዝ የሚባል ነገር አለ። እነዚህ ነገሮች እስኪስተካከሉ ድረስ የተወሰነ ጊዜ ፈጅቶ ነበረ። የኋላ ግን በቃ ተረጋግጧል ሻምፒዮን መሆናቸው። ስለዚህ አንዴ ማሳካቱ ብቻ አይደለም እንዳልኳችሁ አርሰናል መደጋገም ነው የሚጠበቅበት። አንዴ ማሳካቱ በቃ ይሄ ጥጉ የአርሰናል የፍላጎት ጥግ ነው ማለት አንችልም። ግን ደግሞ ይሄ ነገር ምን ይሰጠዋል መሰላችሁ? አሁን ያለፈው ዋንጫዎችን ማሳካት በሚከብደው ሰዓት ላይ ይሄ የ22 ዓመት ችግር ወይም ደግሞ ለ22 ዓመታት ያክል ዋንጫውን ያላሳካበት እጣ ፈንታ ይሄ ሳይኮሎጂካል ጫና ነበር ወይ ደግሞ ይፈትነው ነበር። ሁልጊዜ ወደ ዋንጫው ሲጠጋ ዋንጫውን ለማሳካት በሚሞክርበት ሰዓት ላይ አርሰናል ዋንጫውን ካሳካ ዓመታት ተቆጥረዋል። አርሰናል ለዋንጫ ይደርሳል እንጂ ዋንጫውን አያሳካም የሚሉ ትችቶች በተደጋጋሚ ይቀርባሉ። ምናልባት ሚዲያ በእርግጠኝነት እንደሚያዳምጡ ሚዲያ እንደሚከታተሉ ግልጽ ነገር ይመስለኛል አይደለ? አክቹሊ የተለየ ፕሩቭ የሚያስፈልገን አይመስለኝም። ግን ደግሞ ያም ካስፈለገ ይሄ የማንቸስተር ሲቲው ደጋፊ ያወቃችሁት አይደለ? ይሄ እንዲሁም ሲቲ ያሸነፈበት ጨዋታ ላይ የአርሰናልን ሃይላንድ ይዞ የአርሰናል አርማ ያለበት የአርሰናል
ቲም የሚጠጡት ሃይላንድ ማለት ነውና በዛ አርማ ያለበትን ሃይላንድ እየጠጣ ይሄ ቦትል የሚለው አለ አይደል አርሰናል ላይ የሚቀለደው ነገር እሱን ለማምጣት እሱን ጫና ለመፍጠር ጥረት አድርጎ ነበር። እንደዛ አድርጎ ሲያቃቂል ነበርና በእርግጥ በጣም ቫይራል የወጣ ሰው ነው። ብዙዎቻችን ተመልክተነዋል። እዛም አካባቢ ብዙ ነገር ተመልክተውታል አይደል? እነ ቶክ ስፖርት እነ ስካይ ስፖርት ሳይቀሩ ኢንተርቪው ያደረጉት ሰው ነው። ታዲያ ተጫዋቾች ውስጥ ከተባለ ልክ ዋንጫውን ካሳኩት በኋላ ያለውን ሪያክሽን ስትመለከቱ ተጫዋቾቹ ያን ነገር እንደሚያዩት ግልጽ ነገር ነው። እንደዚሁም ደግሞ አንዳንድ ጊዜ ይሄ ትሬኒንግ ግራውንድ ላይ ምናምን ተጫዋቾች ኢንተርቪው ሲደረጉ ከተመለከታችሁ ምናልባት ካስተዋላችሁ ወይ ደግሞ ኦል ኦር ነቲንግ ላይ ሊሆን ይችላል ብቻ ባይ ኤኒ ሚንስ ላይክ ትሬኒንግ ግራውንድ ውስጥ በተለይ ፋሲሊቲ ውስጥ ሆነው ኢንተርቪው የሚያደርጉበት ሰዓት ላይ ወይ ሪከቨራቸው ይሄ በሚጠገንበት ሰዓት ላይ ሪከቨራቸውን በሚሰሩበት ሰዓት ላይ ቲቪ ተከፍቶ ትመለከታላችሁ። ታዲያ እዛ ደግሞ የሚሰማው እንደሚታወቀው እንግሊዝ ውስጥ እነ ቢቢሲ እነ ስካይ ስፖርት በደንብ የሚሰሙ ናቸው። በተለይ ስካይ ስፖርት በጣም ፖፑላር ነው። ስለዚህ እዛ ላይ የሚባለውን ነገር ያውቃል። ይሄ ብቻ ግን አይደለም። በነገራችን ላይ ይሄ ቲቪ ነው፣ ሜንስትሪም ሚዲያው ነው። ይሄኛው ሶሻል ሚዲያው ነው። ግን ከምንም በላይ ያ ኢንፎርሜሽን እንዲደርሳቸው የሚያደርገው ሶሻል ሚዲያው ነው። ገባችሁ አይደለ? ሶሻል ሚዲያ ላይ ተጫዋች መቼ ሶሻል ሚዲያ አያይም ማለት ይገብዳል አይደለ? ምናልባት አርቴታ ባያይ አሰልጣኙ ባያይ ትንሽ ትረዳላችሁ። ምክንያቱም አርቴታ የሶሻል ሚዲያ ዘመን ሰው አይደለም። ትንሽ ይሄ ሶሻል ሚዲያው እንትን ካለ በኋላ ነው አይደለ? እሱ እዛ ስቴጅ ላይ ነበረው። ወጣትነቱ ኦልሞስት ካለፈ በኋላ ነው ሶሻል ሚዲያ እንደዚህ። ሶሻል ሚዲያ ደግሞ በጣም እስከ ጥግ ሲደርስ ደግሞ ኦልሞስት በቃ አርቴታ በቃ ኳስም ወደ ማቆሙ የደረሰበት ነው። ግን እነ ኢዜ ግን እንደዛ አይደለም። እነ ኢዜ ከድሮ ጀምሮ ኢዜ እኮ ትዊት እኮ አድርጓል አይደለ? ኪፒአር በነበረበት ሰዓት ላይ ትዊት አድርጓል እኮ የሆነ ቦታ ላይ ደርሳለሁ ኤግዛክት ትዊቱ ስለጠፋብኝ ነው ግን ይሄንን መልሳችሁ ታሳያላችሁ ብሎ የተናገረበት አጋጣሚ አለና ይከታተላሉ፣ ያን ነገር ያውቁታል። ስለዚህ ልክ ዋንጫ ባላሳኩ ቁጥር አመቱ በቆጠረ ቁጥር አመቱ ከፍ እያለ በሄደ ቁጥር ጫናው እየበረታ ጫናው እየጠነከረ ነው የሚመጣው አርሰናል ላይ ማለት ነው። ስለዚህ አሁን ዋንጫውን ማሳካቱ እንዳልኳችሁ አርሰናል አንድ ዋንጫ ብቻ ስላሳካ በቃ አለቀ፣ ይሄ ነው የሚፈለግ የነበረው በቃ አለቀ የምትሉት ነገር አለ። ለሌስተር ከበቂ በላይ ነው። ምንም እንኳን አሁን ከሻምፒዮንሺፕም ወደታች የወረዱበት አጋጣሚ በጣም መጥፎ ቢባልም ግን ደግሞ ለሌስተር ግን በቂ ነው። በቃ ለምን አልደጋገምነውም አይሉም። ኖቲንግሃም ፎረስት፣ አስቶን ቪላ ቻምፒየንስ ሊግን ሲያሳኩ ለነሱ በቂያቸው ነው። ምክንያቱም አሁን ለምሳሌ ኦፍኮርስ ትልቅ ነበሩ፣ ትልቅ አይደሉም እያልኳቸው አለ። ኖቲንግሃም አስቶን ቪላም ትልቅ የነበሩ ቡድኖች ናቸው። ግን ለአመታት እኮ ወደ ፕሪሚየር ሊግ መቆየት እኮ ያልቻሉ ቡድኖች ናቸው አይደል? እየወረዱ የሚመጡ ቡድኖች ናቸው። አርሰናል ግን ስንት አመት ነው በፕሪሚየር ሊጉ ላይ የቆየው አይደለ? ይሄን ስትመለከቱ አርሰናል ትልቅ ነው፣ ዋንጫውን ማሳካት ይገባዋል፣ ዋንጫውን ማሳካት አለበት። ስለዚህ ያንን ማንሳቱ ይሄ ዋንጫ ከ22 ዓመት በኋላ የተነሳው ዋንጫ በጣም ክሩሻል የሚያደርገው ነገር አርሰናል ዋንጫ ስለሚያስፈልገው ብቻ ሳይሆን ለቀጣይ ዓመታትም ይሄንን በቃ ከርሱን አንዴ ይሰብረዋል ማለት ነው። ከዚህ በኋላ ያው ይሄ ወደ ኋላ የሚጎትታቸው ሳይኮሎጂካል ጫና አለ አይደለ? ይሄ አርሰናል ሁሉ ጊዜ ቦት ላይ ያደርጋል፣ አርሰናል ሁሉ ጊዜ ሁለተኛ ነው የሚጨርሰው ምናምን የሚባለውን ነገር ወደ ኋላ የሚያስቀር ነገር ነው። ለዛ ነው በጣም ክሩሻል የሆነ ዋንጫ ነው ተብሎ የሚታሰበው። ይሄኛው ፕሪሚየር ሊግ በጣም ወሳኝ ነው የሚባለው እንደዚህ አይነት ኢምፓክት ስላለው። ስለዚህ ቻምፒየንስ ሊጉን ምናልባት አርሰናል ደግሞ ቢያሳካ ኖሮ ቻምፒየንስ ሊግ አሳክቶ አያውቅም የተባለው አርሰናል ዋንጫውን ካሳካ አሁን ሁለት ከባባር የሚባሉ ከርሶችን ሰበረ ማለት ነው። ገባችኋል? ስለዚህ ለቀጣይ ዓመት ወይ ደግሞ ለቀጣይ ዓመታት በደንብ ጠንከር ብሎ እንዲመጣ በደንብ አድርጎ ይረዳዋል ማለት ነው። ለዛ ነበር ይሄ ዋንጫ ክሩሻል የነበረው፣ ግን ደግሞ አልሆነም። መጀመሪያ ላይ ጎል አስቆጠሩ አርሰናሎች በካይ ሃቨርትዝ አማካኝነት። ካይ ሃቨርትዝ እንግዲህ ከጥቂት ተጫዋቾች ጋር አንድ ሆኗል። ማለትም በተለያየ ቡድን ውስጥ የቻምፒየንስ ሊግ ፍጻሜ ጎሎችን ሲያስቆጥር ክሪስቲያኖ ሮናልዶ ይሄን ነገር ማድረግ የቻለበት በማንቸስተር ዩናይትድም በሪያል ማድሪድ ማድረግ የቻለበትን አጋጣሚ ተመልክተናል። እንደዚሁም ደግሞ ማሪዮ ማንዙኪች ይሄን ነገር ያደረገበትን መንገድ ተመልክተናል። ግን ለሁለት የተለያዩ እንግሊዝ ቲሞች ግን ቻምፒየንስ ሊግ ፋይናል ላይ ጎል ያስቆጠረ ብቸኛው ተጫዋች ሆኗል ካይ ሃቨርትዝ። ከዛ በኋላ አንድ ለባዶ እየመሩ ቆዩ። በኋላ ላይ በፔናልቲ ደግሞ ኦስማን ዴምቤሌ ጎል አስቆጥሮ አርሰናል 1-1 ሆነ ማለት ነው። ከዛ ጨዋታው ቀጠለ። የተለያዩ ፍትጊያዎች ነበሩ። በመጨረሻም ግን በፔናልቲ ተለያይተው በአርሰናል በኩል ገብርኤል ማጋሌሽ እና ኤቤሬቺ ኤዜ ስተው
አርሰናል 2 ፔናልቲዎችን የሳተበት አጋጣሚ ተመልክተናል። በፔጂ በኩል ደግሞ ሜንዴስ የሳተበትን ሁኔታ ተመልክተን ፒኤስጂዎች ሻምፒዮን መሆናቸውን አረጋግጠዋል ማለት ነው። ታዲያ ፒኤስጂ በጣም ኢንስፓይሬሽናል የሆነ ጉዞ ነው ያደረጉት ብዬ አስባለሁ። ምክንያቱም ከዚህ በፊት በጣም የሱፐርስታር ጥርቅም ነበር፣ ግን ደግሞ ፕላን አይደለም ማለት ግን አንችልም። ፒኤስጂ ኦፍኮርስ የሚታወቅ ቡድን ነው፣ የነበረ ቡድን ነው። መጥተው አይደለም የካታር ባለሀብቶች እነ ነስር አልከላይፊ መጥተው አይደለም ኢንቬንት ያደረጉት ያንን ቡድን። ግን በዚህ ደረጃ ግን አናውቀውም ነበር፣ በዚህ ደረጃ ግን አይታወቅም ነበር። እነሱ መጡ፣ ከዛ ገዙት፣ ኢንቨስት አደረጉ፣ ትልልቅ የሚባሉ ተጫዋቾችን ገዙ። ከዛ በኋላ እነዛ ትልልቅ ተጫዋቾች ብዙ ማሊያ እንዲሸጥ ማድረግ ቻሉ። ደጋፊዎች ወደዛ ዘንበል እንዲሉ አደረገ። ብቻ ትኩረት አገኙ ማለት ነው። ሶ ትኩረት በሚያገኙበት ሰዓት ላይ ወደ ኔክስት ስቴፕ መሄድ ነበረባቸው። በፊት አሰልጣኝ አይሰማም ነበር፣ ወይ ደግሞ የአሰልጣኝ ፓወር በጣም ሎ ነበር በፊት በፒኤስጂ ቤት ማለት ነው። ከዛ በኋላ መልሰው ለአሰልጣኙ ፓወሩን ሰጡት። ተመልከቱም እንደተፈጠረ እንግዲህ እነ ኪሊያን ምባፔን የመሳሰሉትን ተጫዋቾች ማሰናበት ግዴታ ነበረ። ከነሱ ጋር ተለያይቶ ፒኤስጂ በ2 ዓመት 2 ቻምፒየንስ ሊጎችን ማሳካት ችሏል። ሉዊስ ኤንሪኬም ታሪክ የሰራበትን አጋጣሚ ተመልክተናል። እና ያው እንግዲህ ያላቸው የአታኪንግ ፍሉዲቲ ምን ያህል ሮቴሽናል የሆነ ቲም እንደሆነ፣ ኤንሪኬም ደግሞ የሚጠቀማቸው እያንዳንዱ መንገድ ምን ያህል ከባድ እንደሆነ ከዚህ በፊትም ስንመለከት ነበረ። በዚህኛውም ጨዋታ ላይ አስመልክቶን በመጨረሻም ባክ ቱ ባክ ሻምፒዮን መሆን የቻሉበትን አጋጣሚ ተመልክተናል። ፒኤስጂዎችም እንግዲህ ከመቼውም ጊዜ በላይ እንደሚደሰቱ ግልጽ ነው። ናስር አልከላይፊም ፕሮጀክታቸው 100% ወይ ደግሞ ከእቅድ በላይ እንዲሁም ከ100% በላይ ያተረፉበትን አጋጣሚ ነው የተመለከትነው። በአጠቃላይ ግን ታክቲካሊ በጣም በቃ ይሄ ጦርነት የበዛበትን የፍጻሜ ጨዋታ ተመልክተናል ብዬ አስባለሁ። በመጨረሻም በፒኤስጂ አሸናፊነት ተጠናቋል። የናንተ ሀሳብ ምንድን ነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ታስቀምጡልን ጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።